የት ነበርሽ አንቺ? አባዬ አይሴል ቤት ነበርኩ እኮ እነሱ ጋር ሄጄ ነበርና አንድ ላይ አትጄ ስሚኝ፣ ቀስ ብዬ ስንቀሳቀስ ሞኝ መስየሽ ተጠቀምሽብኝ። እውነት እምልልሻለሁ፣ እገልሻለሁ። አባዬ እመነኝ። አባዬ ነው ያልሽው? ምን አባዬ እመነኝ ነው? እዚህ እኮ እኔና እናትሽ ተጨንቀን እያበድን ነው። አንቺ ግን ዙረትሽን አጧጡፈሽዋል። የማን ታክሲ ነው? እዛ ታክሲ ውስጥ ያለው ጀዝማ ማን ነው? እሺ ነፍዛት፣ እሺ በቃ ይበቃል። ስሚ፣ ሌላ ነገሩን ታዩና ቶሎ ንገርኛ። ሰውዬ ማን ነው? ማን ነው እሱ? እየዋሸች ነው። ሂጂ ከዚህ ከፊቴ ዞር በይልኝ። አባዬ እውነቴን ነው፣ መህመት ነው ከአስሪ ጋር ተጣልቷል እና ደህና አይደለም። እሱ ጋር ሄጄ ነው። አንቺ ምን አገባሽ? ቆይ ምን አገባሽ? ምንድነውና ነው? እሱን ማጽናናት ያንቺ ስራ ነው? መልሽልኝ። አንቺ አጽናኝ ነሽ? መህመት ስተኝም ስትቆሚ መህመት ያለሽ ከሱ ጋር ያለሽ ነገር ይበቃል። ትሰሚያለሽ? አባዬ እኔ ከዚህ በላይ ምን ያድርግ? መህመት ከዚህ በላይ እንዴት ይጉዳሽ? አፍሽን ዝጊ። ከዚህ በኋላ አባዬ አትበኝ። እንድትረጋጋ እንደ ጅል አዝኜላታለሁ። 2 ልጆች ካለው ሰውዬ ጋር ላጋባት ስለነበር አዝኜ ነበር። ሂጂልኝ። እሺ ነፍዛት፣ በቃ አሁን አቁም። ስሚኝ፣ ደጋግሜ ነግሬሻለሁ። ትዕግስታችንን እየተፈታተንሽው እንደሆነ ብዙ ጊዜ ነግሬሻለሁ። አሁን ወደ ክፍልሽ ግቢ በቃ። ትሰማኛለህ? ይሄ መህመት ባለጌ ነው እንዴ? እንዴት እንደዚህ ያደርጋል? የልጃችንን ህይወት ምስቅልቅሉን ካወጣ በኋላ ሰው ያወራበታል እኮ። ምን እያደረገ ነው? እንዴት እንደዚህ አይነት ነገር ያደርጋል? ይኸውልሽ፣ እውነት ነው። እኔ በጣም በቅቶኛል። ከዚህ በላይ አታናጂኝ። አሁን ሂጂና መድኃኒት ወይ የሆነ ነገር አምጪልኝ፣ ልተኛ ነው። አለበለዚያ ሁለታችሁም ውስጥ እንዳላችሁ እመኝኝ፣ እላያችሁ ላይ አነደዋለሁ። ከዚህ በኋላ ተፈታተኑኝም። ደግሳለ እንደ ሰዎች። አይ እንዴት ሆኖ በጭራሽ። መልካም ልደት ውዷ። አመሰግናለሁ። መልካም ልደት። በጣም አመሰግናለሁ የኔ ጓደኛ። አማቼ እንኳን ደህና መጣ። እንኳን ደህና መጣ። አስሊ
ወንድሜ ሙዚቃውን አጥፉት። በቃ ድግሱ አልቋል። ገናው መጀመራችን ነው። ሁላችሁም ወደ ቤታችሁ ሂዱ። ንዴቱ ምንድን ነው? ሁላችሁም ወደ ቤታችሁ ሂዱ። በቃ ሰዎች ኑ እንሂድ። ከቤት ይወጡልኝ። አስሊ ምን እያደረግሽ ነው? እያደረግኩ ያለሁትን እነግር ነበር፣ ግን እኔ ምንም ነገር ብል አንተ አትሰማኝም። ጓደኞቼን ከቤት በዚህ መልኩ ማባረር የለብህም። ቤቱን ትምህርት ቤት እኮ ነው ያስመሰልሽው። አስሊ ያለሁበትን ሁኔታ አንቺ ግን ድግስ ደግሰሻል። ሀቲጄ እየተንከባከበች ነው። አስሊ ይሄ ደግሞ ድግስ አይደለም። አንዳንድ ጊዜ እቅዳችን በምንፈልገው መንገድ አይሳካም። የምለውን ነገር ገብቶሃል? በጭራሽ ሊገባኝ አይችልም። አሁንም በድጋሚ ዋሸሽኝ። አልዋሸሁም። አሁንም ዝም ማለት ነበረብኝ አይደል? ዝም ማለት ነበረብሽ አስሊ። አንዴ እንኳን ለእኔ ስትይ ዝም ማለት ነበረብሽ። ሚና፣ አሁንም አንድ አይነት ነገር እያደረክ ነው። ሁሌ ሳታዳምጥ ተመልሰው ወደዛ ትመልሳለህ። አንቺን በኋላ አዋራሻለሁ። ልጅቷ ላይ ንዴትን አትወጣ። እሷ ምንም አላጠፋችም። አንቺን በዚህ መልኩ ንዴትሽን አትወጪ። ተይ አስሊ። ወንድሜ ከፈለክ ሁሉንም ነገር እነግርሃለሁ። እባክህ ምንም አትንገሪ ሚና። ወደዛ የላኩሽ ብቻዋን እንዳትሆን ብዬ ነው። እውነት ወንድሜ፣ እኛ ምንም አላደረግንም። ሚና፣ ምንም አላደረግንም ማለት ምን ማለት ነው? አይ ግን ሁሉም ነገር ከቁጥጥር ውጪ ሆነ። መጀመሪያ 2 ምናምን የደሪን ጓደኞች ናቸው የመጡት። ከዛ በኋላ ሚና፣ ይህንን የማይሆን ነገር ትክክል እንደሆነ ልታሳምኝኝ አትሞክሪ። ይኸውልሽ አንቺ ላይ ነው የምወጣው። እናቴ እንድትሰማ ካልፈለግሽ ቀስ ብለን እንግባ በይ። ወንድሜ አደራ እባክህ ለእናቴ ምንም እንዳትነግራት። ለማንም ሰው አንድ ነገር እንዳትናገሪ፣ በተለይ ደግሞ ስላለንበት ሁኔታ። እሺ ወንድሜ። እኔ ለምን እናገራለሁ? አታስብ። ልብስሽን ቀይሬ ትንሽ ልረጋጋና እናወራለን። እሺ የእውነት በጣም ጅል ነሽ አስሊ። ማትረግ ልጄ፣ ቆይ በዚህ ሰዓት እዚህ ምን ታደርጋለህ? ምን ነው? ምንም አልሆንኩም እማዬ። ሚናን ይዣት መጥቼ ነው። ነገ ጠዋት መምጣት ትችል እኮ ነበር። ለምን በዚህ ሰዓት ይዛት መጣ? ትቆያለች ብለሃን ነበር እንዴ? የአስሊ ጓደኞች ስለመጡ ነው። ደሪንን ታውቂያት የለ? እሷና ሌሎች ጓደኞቻቸው መጡና ደሪን የሆነ ነገር ገጥሟት ነው መሰለኝ። እንደዛ ነገር አልገባኝ እና ስለዚህ ሳስበው እነሱን ብቻቸውን ለመተው አሰብኩኝ። እንዲጨናነቁ አልፈለግኩም። ሚና ብቸኝነት እንዲሰማት አልፈለግኩም። የመጀመሪያ ቀናችሁ ላይ አብራችሁ ልትሆን ነው? ልጅቷ ችግር ገጥሟት ነው አልኩሽ እኮ እማዬ። ምን ልታደርጊ ነው? አንተ እኛ ጋር ታድራለህ ታዲያ ወይስ? ይመስለኛል ተመልሼ አልሄድም። አስሊም ቢሆን ነጻ ትሆን። ግን እኔ ልጅ ምንም የደበከኝ ነገር የለም አይደል እንዴ? እማዬ ከፈለግሽ መሄድ ይችላሉ፣ ምንም እንዳልተፈጠረ እንድታውቂ። አይ ውዴ፣ ልጄን አግኝቼው ደግሞ እንዲሄድ ላደርገው ነው እንዴ? በሚገባ ደር እንጂ። በል እናትና ልጅ ሆነን ሻይ እንጠጣ። እሺ እንጠጣ።
ና ልጄ። አስሊ ቆይን ሰበስበዋለሁኝ። ታዩ በቃ አይቴው ራሴ ሰበስባለሁ። ስሜቴ ጥሩ ነው። ውይ አስሊ በጣም ይቅርታ፣ እንደዚህ ሆኖ በእኔ ምክንያት ነው። ውይ በጣም ይቅርታ ማለቴ እኛ እራሳችን ብዙ ችግር ገጥሞን ነበር። ልደትሽን አበላሸውብሽ። በጣም ይቅርታ አድርጊልኝ። አስሊ በጭራሽ እንደሱ አትበይ። እውነት መቼም ቢሆን የማረሳው ልደቴን ነው ያከበርኩት። በድጋሚ በጣም ይቅርታ አስሊ፣ እባክሽን ተይ። በጣም ይቅርታ አድርጊልኝ። ይቅርታ አድርጊልኝ እኔ ውድ። አልቅሺ አልቅሽና ይወጣልሽ ጓደኛዬ። ለቤቲ እንድደውልላት ትፈልጊያለሽ? ልደውልና ልጥራት? ብስኩት ነገር ትፈልጋለህ? አይ ማዬ አመሰግናለሁ። እንዲያጣፍጠው ደግሞ ቀረፋ ጨምሬበታለሁ። ይገርመኛል፣ ልጅ እያለሁ ቀረፋ በጣም ወድ ነበር። ወተትም ሻይም ስጠጣ ትፈልግ ነበር። የምትወደው ኩባያም ነበረ። በሱ ካልጠጣው እያልክ ታስቸግር ነበር። መቼም የማይሰበር ይመስለኝ ነበር። ምን አይነት ሞኝ ነበርኩ። እንደሱ አትበል እንጂ። እንዳይከፋ ብዙ ገዝቼ ያስቀምጥ ነበር። ሲሰበር እያወጣው ተካው ነበር። ልጆችን ሸውዶ ማስደሰት ቀላል ነው። ደስ የሚል ነገር ነው። እና ቤቱን ለመድከው እንዴ? ትልቅ ነው። ካላንቺ ሙሉ አይሆንም፣ ግን እንለምደዋለን። ልጁ ሲወለድ ደግሞ ሙሉ ይሆናል። እኔ እንኳን የልጅ ልጅ አይኔ ስር ሆኖ እንዲያድግ ነው የምፈልገው። እየመጣሽ ታየዋለሽ እኮ ማዬ። ብዙ ጊዜ መምጣት አልችልም፣ ግን ደግሞ ያን ያህል ብዙ መራቅም አልፈልግም ልጄ። ማንም ሰው ከልጅ ልጅሽ ሊለይሽ አይችልም። ቤቱ ያንቺ ነው፣ የልጅ ልጅሽም እንደዛው። እኔ እዛ ቤት ውስጥ ከአስሊ እናት ጋር መገናኘት አልፈልግም። አባትህና ወይዘሮ አላኑር ግንኙነት ነበራቸው መህመት። ማለት ያቺ ሴትዮ ልጅ የምታሳድግበት መንገድ ብቻ ተወው። ማንም ሰው እናቴን ከኔ በጭራሽ ማራቅ አይችልም። ሚስቴ የልጅ እንክብካቤ የምትማረው ካንቺ ነው። ሲጀመር ልጄን አምኜ ለዛ ሴትዮ በጭራሽ አልሰጥም። በጣም ናፍቀኝ ነበርኩ ውዴ። ልጅህ ሲያድግ አንዱም ነገር አያመልጥህም። እሺ ታውቃለህ ልጄ፣ ጊዜው አያዝም፣ ይበራል። በስተ መጨረሻ እንዳንተ ወፍ ይሆኑና ከጉጇቸው በረው ይወጣሉ። ይገርማል። ደሪን ሰላም፣ ካስሊ ጋር ነሽ አይደል? ብቻዋን ትተሻት እንዳትሄጂ። እንዳትመልሽለት ታዩ፣ ወይ ደግሞ አስሊ ድግሱን ጭራሽ አስፈተዋለች በዩ።
አብሬያት ነኝ አማቼ። እንደመለስኩልህ ግን እንዳታውቅ። አሁን ተናዳለች። አቶ መሐሙድ ባሌ ምን ሆኖ ነው? እቃ ሊያደርስ ሲመጣ ከሴት ጋር አየሁት። ዞር በይልኝ። በስቴ አብራችሁ ስንት ዓመት ቆያችሁ? ሶስት ዓመት። አፈር ብላ! ፈጣሪ አፈር ያስበላ! አምኜ ነበር። አይኔን እያየ ማገጥክብኝ። በላይ ላይ ሌላ ሲደረብክብኝ። አቶ መሐመድ ደህና አደርክ? ደህና አደርሽ? እዚህ ነበርክ እንዴ? እዚህ ነበርኩ። ወይዘሮ አስሊ መጣች እንዴ? አልመጣችም። እኔም ልሄድ ነው። እሺ ቁርስ ብላ። አይ ፋቶሽ፣ ማንንም እንዳትቀሰቅሽ። የማይገባሽ ነገር ውስጥ አትግቢ። እሺ ዝም በይ። በል መህመት። አጎቴ። ቆይ ምን ነው? ምንም። አስሊ ቤት የተወሰኑ እንግዶች ነበሩባት። ብቻቸውን ልተዋቸው ብዬ ነው። ጥሩ። ለማንኛውም እንኳን አገኘው። ካስታወስክ እኔና አንተ አውርተን ነበር። እኛ አንተን እንደምናከብር ሁሉ እንድታከብረን ነግሬህ ነበር። የተፈጠረ ነገር አለ? በሚያስፈራው የውድቅት ሌሊት አቲጄ በታክሲ መጣች። እኔ ነበርኩ። አንተ ነበርክ? ሀቲጄ ምንም አላጠፋችም አጎቴ። ልትረዳ ይፈልጋ ነው። ለምን? የት ነበርክ? ትንሽ ደብሮኝ ነበር። እሱን ሰምታ ልትረዳ ይፈልጋ ነው። መጥፎ ዓላማ የለኝም። እኔ እንጃ፣ አላውቅም። መጥፎ ዓላማ ላይኖርህ ይችላል። ሀቲጄም ብትሆን እንደዛው የላትም። ግን ታውቅ የለ እንደ አይኔ ብሌን የማያት ልጄ ናት። እሷ በፍጹም እንዳትጎዳ መጠበቅ አለብን። አጎቴ ሀቲጄ ለእኔም እንደ እህቴ ናት። ይህንን ታውቃለህ። በደንብ እናውቃለን እና ዝም ብለናል። ይኸውልህ ሰዎች ግን ዝም አይሉ። ልክ የገዛ እህትህን በምታይበት መንገድ ሀቲጄን እንደዛው እያት። ሰዎች አንድ ነገር ካሉ ኃላፊነቱን የምትወስደው አንተ እንደወክ እንድትገነዘበው እና የምጠይቅ ነገር ከዚህ በኋላ እንደዚህ አይነት ንግግር እንዳደርግ አታድርጉኝ። ይቅርታ፣ አላሰብኩትም ነበር። ድጋሚ አይፈጠርም። አመሰግናለሁ። አማቼ ደህና አደርክ? ደህና አደርክ ኔፍዛት። ይቅርታ አድርጉልኝ፣ ይህንን ስልክ መመለስ አለብኝ። መመጣዋስ እዚህ ምን እያደረክ ነበረ? ፋቶሽ ባትነግረኝ ኖሮ አላይህም ነበረ። ትናንትና ማታ እዚህ ነው ያደርከው? ምንም አይደለም አባዬ፣ ችግር የለም። እንዴት ነው ምንም የማይሆነው? ልጄ አስሊ የት ናት? ቤት ናት። መመት ና እናውራ እስኪ።
አባዬ ምንም አይደለም። ለእናቴ ነግራታለሁ፣ እሷ ትነግራለች። በአሁኑ ሂድ አይደለህም፣ እናወራለን። መህመት በቃ አልኩ፣ ይበቃል። መህመት ልጄ ቁርስ ሳትበላ ወዴት ልትሄድ ነው? ቆይ መህመት ካርሊ፣ እኔ ነኝ። ከእኛ ጋር ፖሊስ ጣቢያ መምጣት አለባት። መህመት ለምን? አንተ ላይ ክስ ቀርቦብሃል። ቃልን እንቀበላለን። የምን ክስ ነው አለቃ? በምን ምክንያት ነው? እሱም ፖሊስ ጣቢያ ታውቁታላችሁ። መህመት ምንም የማውቀው ነገር የለም። ምንም አይነት ነገር ውስጥ አልገባውም፣ አልገባኝም። ሀካን ጆስኩን ቅሬታ ቀርቦብሃል። ሀካን ጆስኩን? ቆይ የቤስቴ ባል አይደለ እንዴ? ከእሱ ጋር ችግር ምንድን ነው መህመት? አላውቅም አባዬ። እሺ እንሂድ። ችግሩ ምን እንደሆነ እዛ ሄደን እንደርስበታል። እኔ እመጣለሁ አለቃ። አስፈላጊ ከሆነ ልጄን ይወስደዋል። አያስፈልግም፣ ለእኔ ተው አባዬ። ዚያ አሁኑኑ ለጠበቃው ደውልለት። እማዬ ምንም አይደለም፣ አታስቢ። ሀካን ደግሞ ማን ነው? ህይወታችሁን ውስጥ የቀረን እሱ ነበር። እንግዲህ ችግር እየተደራረበብን ነው። ዙሬ ጫማዬንና ቦርሳዬን አምጭልኝ እስቲ፣ ፍጠኝ። አንቺም ልትሄጂ ነው እንዴ? አዎ እኔም እመጣለሁ። ቆይ ግን ከአስሊ ጋር ተጣልቶ ነው? አላውቅም። ደግሞ ትላንትና ማታ የአስሊ ጓደኞች ቤት መጥተው ነበረ። እነሱን ላለመረበሽ ሲል ነው እኛ ጋር የመጣው። ቤቱን ምን እንዳደረጉት ፈጣሪ ነው የሚያውቀው። እሺ ለማንኛውም ይህንን ጉዳይ እናስተካክለው። ዙሬ ለፋቶች ቶሎ እንድመጣ ንገሪያት። ፍጠኝ። እሺ ጌታዬ። ፍጠኑ። እንዴት አደርሽ? እንዴት አደርሽ? አስሊ ተመልከች፣ ቆንጆ ቁርስ ሰርቻለሁ። ቲማቲሞቹ ትንሽ አባጣ ጎርባጣ ነበሩ። ቂጣውን ብዙ ወፍራም አይደለም፣ ግን የሰራሁት በፍቅር ነው። አመሰግናለሁ ዳሪን። ውይ አስሊ፣ ሻይም አፍልቻለሁ። ግን አሁን ምንም መጠጣትም መብለትም አልፈልግም። ቢያንስ ይሄንን ጠጪ። ወይኔ ገና ምድርና ሰማይ ከመላቀቃቸው ሰውየውን ወሰዱት። ግን አልገባኝም፣ እዚህ እንደሆነ በምን አወቁ? እህቴ ሰውየው ቤት እኮ እዚህ ነው። ቢሆንም ግን ከዚህ ወጥቷል እኮ። ከዚህ ወጥቷል፣ ግን ደግሞ መልመድ አልቻለም። ይኸውልሽ አሁንም እዚህ ነው ይመስለኛል። አድራሻውንም ቢሆን ገና አልቀየረው። ማለቴ እንዳልቀየረው ግልጽ ነው። ለዛ ይሆናል። ደህና አደራችሁ። እንዴት አደርሽ? ሰው ሁሉ የት ሄዶ ነው? ውስጥ እኮ ማንንም ማየት አልቻልኩም። ያው ምን መሰለሽ፣ አባት የሆነው ነገር አለ እንዴ? አይ የለም። አይ ፈጣሪ የተመሰገነ ይሁን። እንደዚህ አይነት ነገር አይደለም። ለማንኛውም እውነቱን ለመናገር በሱ መንገድ ካየሹ በጣም ትንሽ ነገር ነው የተፈጠረው። አቶ መህመትን ወስደውታል። ሚና ፖሊስ ጣቢያ ወስደውታል። ፖሊስ ጣቢያ ነው ያልሽው? ለምን እንደሆነ እስካሁን ምንም አላወቅንም። ሀካን ወይም ደግሞ የሆነ ሰው ከሰሰው፣ ግን ጉዳዩ ግልጽ አይደለም። ሄሎ ሚና፣ እንዴት ነሽ? ሄሎ አስሊ፣ ፖሊሶች መጥተው ወንድሜን ወደ ፖሊስ ጣቢያ ወሰዱት አሉ። ምን? እንዴት? ቆይ ለምን? እኔ እንጃ አላውቅም። እኔም አሁን ገና ነው ያወቅኩት። ሀካን ከሶት ነው መሰለኝ። አንቺ እኮ ያወቅሽ መስሎኝ ነበር። ወይ አስሊ፣ ወሰዱት እኮ ነው የምልሽ መህመትን። ምን? ከሀካን ጋር ምን አገናኘ? ቆይ ኡፍ። እሺ ሚና፣ አመሰግናለሁ። እሺ አመሰግናለሁ። በቃ ወደዛው ሄዳለሁ። በቃ የምን ፖሊስ ጣቢያ ነው? ሀካን ምን ሆነ? መህመትን ፖሊስ ጣቢያ ወሰዱት። መሄድ አለብኝ፣ አስፈልገዋለሁ። አስሊ አንዴ መጀመሪያ ምን እንደተፈጠረ ንገሪኝ። ልጄ ወንበዴ ነው እንዴ? ደም ብሎ ያንን ጥቅመ ቢስ ሰውዬ ይደበድበዋል። ቆይ ሰህር፣ ቆይ አንዴ ተረጋጊ። ልጄን እኮ በሐሜት ስሙን ሊያጠፉት ፈልገው ነው። ይህንን ያህል ቀላል ነገር አይደለም። የሆነውን ነገር እንደርስበታለን። ይኸውላችሁ እዚህ ሀገር ውስጥ ፍትህ አለ። ከልብሽ ነው? ምክንያቱ ምንድን ነው? ጉሮሮን አንዴ አንቆት ነበር እና ለዛ ይሆን እንዴ? ተደብድቦ ነበር። ሌላ ለምን ይከሰዋል? ጥቃት አድርሷል ምናምን ተብሎ ነው። መህመትን ፖሊስ ጣቢያ ወስደውታል። እሺ፣ ስለዚህ እኔም እመጣለሁ፣ ቃል እሰጣለሁ። የት ነሽ? አይ እህቴ እንዳትመጪ። እናቴ አብራሽ ከሆነች ደግሞ እሷንም እንዳታመጫት፣ እንዳትነግረት። እሺ። ኡፍ፣ ሰውየው ምን እያደረገ እንደሆነ እይ። እሺ እባክሽ በቃ አትደናገጪ። በጣም ጥሩ ተጫውቶታል። ሸውዶናል። ታክሲ መጥቷል። በቃ ልሄድ ነው። ቻው። እሺ በቃ ቻው። አሳውቂኝ። ምን ተፈጠረ? እማዬ አንቺ ነሽ እንዲያደረግሽው? አይ
እንዴት? ምን? የሆነ ሰው ሀካንን ደብድቦታል። የምርሽ ነው ቤስቴ? እንዴት? ከሰውነት አካሉ የሆነ ነገሩን ቢሰብሩት ደስ ይለኝ ነበር። ቆይ ንገሪኝ፣ አንቺ ነሽ እንዲያደረግሽው? ውዴ እኔ የከተማውን በዴ ነኝ እንዴ? ማንን ልክ ይሄንን ላስደርግ እችላለሁ? በደንብ አስቤበታለሁ። ግን ደግሞ በሱ ምክንያት ሌላ ሰው ችግር ውስጥ ሊገባ አይገባውም። ታዲያ ማን ነው እንዲያደረገው? ሀካን በምህመት ላይ ቅሬታ አቅርቧል። ምህመትን ፖሊስ ጣቢያ ወስደውታል። ምህመት? ከሱ ጋር ደግሞ ምን አገናኘው? እሺ አሁን ፖሊስ ጣቢያ ነው። ቤተነሽ? አይ እማዬ፣ ቆይ እሺ፣ እኛ ሄደን የባሰ ችግር አንፍጠር። ስለዚህ አንሂድ። አሁን ራሱ ምህመትን ችግር ውስጥ አስገብቼዋለሁ። ስለዚህ እዚህ ሆነን እንጠብቀው። እና እኔ ሁሌ ችግር ፈጥራለሁ? እማዬ ከልብሽ ነው? እነሱ ጋር በሄድን ቁጥር ወይዘሮ ሳህርና አንቺ ትጣላላችሁ። እማዬ እውነቱን ንገሪኝ። የእውነት ግን አንቺ ነሽ ያደረግሽው? እውነታውን በጣም ልናደድ ነው። ቆይ ይሄ ምን ያገናኘዋል? ታዲያ ማን ነው ያደረገው? ያ ሰውዬ ሌላ ማንን እንደጎዳ ማን ሊያውቅ ይችላል? ምናልባት ልጅቷ ባለትዳር ትሆን ይሆናል። አናውቅም። ማንም አደረገው ማን እጁ ይባረክ። ለጥሩ ስራው ፈጣሪ ከፍለዋል ብዬ ተስፋ አደርጋለሁ። ፈጣሪ የሚፈልገውን ያሳካለት። እማዬ ቆይ ግን ፍቺው ላይ ተጽዕኖ ይኖረዋል እንዴ? ምህመት እንዳላደረገው ማስረጃ ማግኘት አለባቸው። በዛ ላይ ደግሞ ምህመት ለምን እንደዚህ ያስደበድበዋል? በቃ መቼም ቢሆን አይተውኝም። ይተውሻል። እንደውም አሁን በደንብ ይተውሻል። እማዬ እንደሱ ስታወሪ ይበልጥ ታስፈሪኛለሽ። ግን እኮ የምትፈልጊው ብቸኛው ነገር እሱን ማስወገድ ነው አይደል እንዴ? ወይስ አይደለም? የወንበዴ አባል አይደለሁም ብለሽ ነበር ውዴ። ብልህ ከሆንሽ ሁሌ ጥቃትን መምረጥ አይጠበቅብሽም። ያንን ጀዝባ ማስተካከል የለብንም ታዲያ? አይ እንግዲህ አታናጅኝ። እሺ አመሰግናለሁ። በጣም አመሰግናለሁ አቶ ኤልያስ። እንገናኛለን። አሁን ምን ተፈጥሮ ነው? አለቃውን ሊያዋራው ነው። እሺ ኔብዛት በል አንተ ወደ ድርጅቱ ሂድ። መስሪያ ቤቱ ባዶ አይሆን። እሺ ሂድ ካልክ ሄዳለሁ። ውስጥ ገብቼ ልይ መሰለኝ። እኔ ትንሽ ንፋስ ልቀበል። እሺ በይ። ወይዘሮ ሳር ምህመት እንዴት ነው? እንዴት ሊሆን ይችላል? ጠዋት አይኑን የገለጠው እዚህ ነው። እንግዲህ በጣም አዝኛለሁ። ይቅርታ። እንዳትገቢ ቃሉን እየሰጠን ያለው እንደምታየውንም እዚህ እየጠበቅኩ ነው። አንድ ላይ እንጠብቃለን። በዛውም ትንሽ እናወራለን። ምን ይመስልሻል? እሺ ጀመሪ። አሁንስ ምን እየተፈጠረ ነው? ለምንድን ነው ምህመት ትናንት ማታ እኛ ቤት ያደረው? ንገሪኝ እስቲ። ልጅሽ ለምን እንደሆነ አልነገረሽም? ብቻችንን መኖር አለብን ብለሽ ነበር። ምን አድርገሽው ነው ከቤቱ እንዲወጣ ያደረግሽው? የግል ጉዳያችን ነው ብልሽ ደስ ይለኝ ነበር። ግን እናንተ እንደ ቤተሰብ ለሰው የግል ጉዳይ ምንም ክብር የላችሁም። አንቺ ለቤተሰብ ያለሽ አመለካከት ከኛ በጣም የተለየ ነው። እንግዲህ ወይም ለዛ ይሆናል ያልገባሽ። ስሚኝ፣ እኔ እዚህ የመጣሁት ከአንቺ ጋር ለመጣላት አይደለም። ይኸውልሽ በቅርቡ እናት ትሆኛለሽ፣ የልጅ ልጄን ታሳድጊያለሽ። እንዲህ በሆነ ባልሆነ ቁጣ አትሁኝ እሺ። ይሄንን ማድረግሽን ከቀጠልሽ ቤት ውስጥ ምንም አይነት ስራት አይኖርም። ወንዶቹ ውጭ ይሰራሉ፣ ሴቶቹ ደግሞ ቤት ውስጥ። ምን ማድረግኝ ከቀጠልኩ? እኔ ልጄን በደንብ አውቀዋለሁ። እርጉዝ ሚስቱን ብቻዋን ትቷት እኔ ጋር አይመጣም። በዛ ላይ ደግሞ ጠጥቶ ነበረ። ሳቀው ደግሞ በጭራሽ መጠጥ አይጠጣም። ቆይ ምን አድርገሽ ነው እንደዚህ ምስቅልቅሉን ያወጣሽው? በሚገርም ሁኔታ ለአንቺ ያለውን ትዕግስትም አይተናል። ሁል ጊዜ ስህተት ከተፈጠረ ጥፋተኛዋ እኔ ብቻ ነኝ አይደል? ይሄ ደግሞ በጣም ግልጽ ነው። እንግዲህ ልጄን በደንብ አውቃለሁ ብለን እንለፈው። ያው አንቺም እናት ስትሆኚ ነገሩን ትረጂዋለሽ። ማንም ሰው ምንም ቢል የሚያደርገውንና የማያደርገውን ነገር ከማንም የተሻለ አንቺ ታውቂያለሽ ማለት ነው። ልጅሽ እስከምን ሊሄድ እንደሚችል አታውቂም። ራስሽ ጥጉን ለማወቅ እየሞከርሽ ነው ያለሽው። እኔ እንዳንቺ አይነት እናት አልሆነም። ትክክል ነሽ። ወፍ ጎጆ ውስጥ የሚያየውን ነገር ነው የሚያደርገው። እንደዛ ከሆነ ለመስማት ዝግጁ ከሆንሽ ባሌ ለምን ከቤት እንደወጣ ልንገርሽ። ያንቺ ጎጆ ውስጥ ያደገ ጥሩ ወፍ ነበር። አንቺ እንደምትፈልጊው አድርገሽ የቀረጽሻት ሙሽራሽ ልትሆን የነበረችው አትጄ ሄዳ ለባሌ ሁሉንም ነገር ስለነገረችው ነው። ምንድን ነው ደግሞ የነገረችው? ያለፈውን ታሪክ በሙሉ በእናቴና በአቶ ዚያ መካከል የነበረውን ነገር በሙሉ አወቀችና ሆዷ መቋጠር ስላቃተው ለባሌ ነገረችው። እኔ እንደ ሌሎቹ ሳልሆን ጥሩ ሰው ስለሆንኩኝ ምንም መደበቅ አልችልም አለች እና ሄዳ ሁሉንም ነገር ለባሌ ነገረችው። እኔ ደግሞ አሁን ባለመናገር እየተቀጣው ነው። አስሊ፣ ምን እየተፈጠረ ነው? ምህመት ደህና ነህ? ማን የደወለልሽ?
ሀካንን ያስደበደብከው አንተ ነህ እንዴ? እማዬ አንቺ ደህና ነሽ? ደህና ነኝ ልጄ። ተጨንቄ ነበር፣ ለዛ ነው የመጣሁት። ቆይ ምን ተፈጥሮ ነው? ምንም አይደለም። ማድረግ ያለብንን ነገር አድርገናል። እናንተ ወደ ቤት ሂዱ። አስሊ ውዴ፣ እንዴት ነሽ? በድጋሚ በጣም ይቅርታ፣ አመሰግናለሁ። ምንም አላጠፋሽም። መመትን አዋርቼዋለሁ። እኛ ማድረግ ያለብንን ነገር አድርገናል፣ አታስቢ። መመት ወደ ድርጅቱ ነው ወይስ ወደ ቤት? ወደ ሁለቱም ጋር አይደለሁም፣ ስራ አለኝ። የምን ስራ ነው ልጄ? አስሊን ታክሲ ጋር ላድርሳት። ነይ መመት፣ አትቸገር፣ ራሴ መሄድ እችላለሁ። እኛ እንሂድ። ጓደኛሽ አይደለ ያደረሰሽ? ከፈለክ ራስን አታስቸግር። በቃ ወላጆች እዚህ በመኖራቸው ፈጣሪን አመስግኝ። ምንም ማድረግ አልችልም። ሀቲጄን ካንተ ጋር ማየት አልቻልኩም። ገርሞኛል። እንዴት ነው ያልመጣችሁ? አድርገኸዋል መህመት? ይህን ያህል ነው የምንተዋወቀው። አንድ ነገር ካደረግኩ በግልጹ ነው የማደርገው። በሚስጥር የማደርገው ነገር የለም። አዎ እሱንም አይተናል። አስሊ ምን ተፈጥሮ ነው ውዴ? ምንም የለም አቶ ዚያ። የሚያስፈልግሽ ነገር አለ? አይ በቃ እኔ ልሂድ። እናደርስሻለን። እሺ እኔ ውዴ። አመሰግናለሁ። እኔ ራሴ ሄዳለሁ። ሳር ምን እየሆኑ ነው ያሉት? አላውቅም። ለአንተ ካልነገረች መቼም ለእኔ አትነግረኝም። ለምንድን ነው መመት ቤት ያደረው? ለአንቺ እንደነገረሽ ነግሮኛል። ነገርኩ እኮ የአስሊ ጓደኞች እዛ ነው ያደሩት። ከመጀመሪያውም ከቤት እንዲወጡ አልፈለግኩም ነበር። ገና ከመጀመሪያው ቀን ምን እንደሆኑ ብቻ ተመልከት። የክሱ ነገር ምን ሆነ? ጠርተሽኛል አክስቴ? መህመት ደህና ነው? ፖሊስ ጣቢያ ምን ተፈጠረ? ለመህመት ምንድን ነበር ያልሽው? አልገባኝም። ተይ ሀቲጄ፣ ትዕግስቴን አትፈታተኝ። ያቺ ሴትዮ የማይሆን ነገር ጭንቅላትሽ ውስጥ አስገብታ ነው እንዴ? አክስቴ ምን እያልሽ ነው? የእውነት ምንም ነገር አልገባኝም። ቆይ ስለዚያና ስለዛች ሴትዮ እንዴት ልታውቂ ቻልሽ? ያልች ሴትዮ ነግራሽ ነው ወይስ ምንድን ነው? ቆይ ግን ሚና ምን ብላሽ ነው አክስቴ? እኔን መቆጣት ለአንቺ ይህን ያህል ቀላል ነው? ኧረ እባክሽ ተቆጣሁሽ እንዴ? ስሚ፣ አንቺ እኮ ታዛዥ ነበርሽ፣ እንደ ልጄ ነበር ማይሽ። እንዴት ብትደፍሪ ነው ከዋና ጠላቴ ጋር የገጠምሽ? ቆይ አልገባኝም። ማንም ሰው ቢያደርገው አንቺ ታደርጊዋለሽ ብዬ አልጠብቅም ነበር። ማንም ሰው ቢሆን እንዳንቺ ግን አላስከፋኝም። እኔንም እንዳንቺ ማንም ሰው አላስከፋኝም አክስቴ። የማምንሽ ሰው ነበርሽ። እኔ ለአንቺ በጣም ተሰቃይቻለሁ። አንቺ ባትፈቅጅ ኖሮ ይሄ ትዳር አይሆንም ነበር። ይሄ ሁሉ ስቃይ ውስጥ አንገባም ነበር። ዋና ጠላትሽን ራስሽ እዚህ ቤት አስገብተሻል አክስቴ። አሁን ነገሮች አንቺ በፈለግሽበት መንገድ ስላልሄዱ እኔን ጥፋተኛ ነሽ እያልሽኝ ነው አክስቴ? ምንም ጸጸት የሚባል ነገር አይሰማሽም? 2 ልጆች ካሉት ሽማግሌ ሰውዬ ጋር ልታጋቢኝ በመሞከረሽ ምንም ጸጸት የሚባል ነገር አይሰማሽም? በእኔ አቅም የድሮ ታሪክሽን ማጥፋት ባለመቻሌ ይቅርታ አድርጊልኝ። ግን ደግሞ አንቺ የወደፊት ህይወቴን አበላሽተሽዋል። ከማንም በላይ እኔን መረዳት ያለብሽ አንቺ ነበርሽ። እኔ አንቺ ላይ የእናቴን ያህል ትልቅ እምነት ነበረኝ። ደግሞ ይሄ ምን ማለት ነው አክስቴ? እነዚህን 2 ሰዎች በደብዳቤ አላጣላሻቸው? የሁሉንም ሰው ዕጣ ፋንታን የቀየርሽው። ታዲያ ለምንድን ነው የዚህ ሁሉ ነገር ክፍያ እኔ ትከሻ ላይ የወደቀው? የኢሳ ክፍሉ ጋር ሂድ። የሰራተኞቹ ደሞዝ ላይ ችግር ተፈጥሯል። አባ የሱን በኋላ ባስተካክለውስ? አሁን አስተካክለው። ያለ ኑርን ጉዳይ ነው ጨርሰዋለሁ። መመት ልጄ ምን አሰብኩኝ መሰለ? ለምን አመት ቤት ምሳ አንበላም? ቤት የወታደራዊ አስተዳደር እንዳለ ታውቃለህ። የምፈልገውን ነገር መብላት እንደማልችል ለምን የደረቀ ባቄላና ሩዝ አንበላም? እናቴ በጣም ብዙ ትከታተላለች። አባዬ ለምንድን ነው ይህን ያህል የምትቸገረው?
ማለት ነው? አልገባኝም። ዛሬ ምሳ ለመብላት አልሄድም። ስራ ትንሽ ተጠራቅሞብኛል። በኋላ ስራዋ ልጄ ምን አስቸኮለ ታዲያ? እውነቱን ለመናገር መቻኮል አለብኝ። የደንበኞች ደብዳቤ ምናምን መመለስ አለብኝ። 2 ቀን ስራዬን አልሰራሁም። አንተ ሂድ። መመት ሳላስበው አስቀየምኩ እንዴ ልጄ? አይ ለምንድን ነው እንደዚህ አጫጭር መልስ የምትመልስልኝ? ከእኔ ለመሸሽ እየሞከርክ ነው ይመስለው። እሺ አልጠይቅም፣ ግን ችግር የለውም። በቀላሉ ልትነግረኝ ትችላለህ። አባዬ እየሸሸው አይደለም። ከአስሊ ጋር ጊዜ ማሳለፍ ፈልጌ ነበር። 2 ቀን ሙሉ ስራዬን አልሰራውም። ተጠራቅሞብኛል። ስለዚህ መውጣት አልችልም። በቃ ይሆነው። ሌላ ምንም የተወሳሰበ ታሪክ የለውም። የምነግርህ ነገር ቢኖር ኖሮ ነግርህ ነበር። መልካም ማዕድ። እሺ ለማንኛውም አለሁ። እሺ የምን ደብዳቤ ነው? ስለመለያየት ነው የምታወሪው? አክስቴ ሁሌ የምትይ ነገር ምንድን ነው? በአንቺ ውስጥ ራሴን አየዋለሁ ትይኛለሽ። ከጊዜ ወደ ጊዜ አንቺን እየሆንኩ ነው። ምናልባት በመሀላችሁ ያለው ታሪክ እንዲህ ይሆናል። አላውቅም። ይህንን የሌለ ታሪክ ለመመት አልነገርሽውም አይደል? አይ እኔ የነገርኩት ማወቅ ያለበትን ነገር ብቻ ነው። አክስቴ እኔንም ተረጅኝ። አማቼና ላኖር ቢጋቡና አይንሽ ስር ልጅ እስኪወልዱ እየጠበቁ ቢሆን ኖሮ ምን ታደርጊ ነበር? ስሜትሽ ምንድን ነበር አክስቴ? እራስሽን በእኔ ቦታ አስቀምጪ። እራስሽ ነግረሽኛል። ፍቅር ላይ መቼም ተስፋ እንዳትቆርጭ ብለሽኛል። ሀቲጂ፣ አንቺ ግን መታገስ አልቻልሽም። ትዕግስት የለሽም። የምልሽን አትሰሚም። በንዴት ብዙ ነገር ታደርጊያለሽ። አሁንም ድረስ እያደረግሽ ነው ያለሽው። ሁሉም ሰው የራሱን ዕጣ ፋንታ በራሱ እጅ ይጽፋል። እንዳንቺ ማለት ነው። አክስቴ ደብዳቤው ታሪክ ውሸት እንዳልሆነ ሁለታችንም እናውቃለን። ለዛች ሴትዮም ነግረሻታል ማለት ነው? ለማንም ሰው ምንም አልተናገርኩም። አክስቴ ያችን ሴትዮ የተጠጋኋት አንቺን አሳልፌ ለመስጠት አይደለም። ያንን ያደረግኩት አስሊን ከዚህ ቤት ለማስወጣት ነው። ያቺ ሴትዮ የምትፈልገው ያንን ነበር። አክስቴ አንቺን አሳልፌ አሰጥሽም። እንደዚያ ቢሆን ኖሮ ለመህመት ነግረው ነበር። ለዛችም ሴትዮ እንደዛው። ለማንኛውም ተመልከቺ፣ እኔ ደብዳቤ ብቻ ነው የጻፍኩት። አንድ ደብዳቤ ብቻ። ሌላ ምንም ያደረግኩት ነገር የለም። ከዛ ጭራሽ አልተደዋወሉ። ፍቅራቸው ብዙም ጠንካራ አልነበረም። በአንድ እርምጃ ብዙ ሳያደክሙኝ ነው የተለያዩት። ዚያ ለዛች ሴትዮ አይገባትም ነበር። ዚያን የጠበቅኩት፣ ለሱን የታገልኩት፣ ለሱ ስል ነው ያንን ያደረግኩት። በእርግጥ የምኮራበት ነገር አይደለም፣ ግን አሁንም የማደርገው ነገር ነው። አስሊና መመት ግን እንደዛ አይደሉም። እሺ፣ ምክንያቱም እነሱ ልጅ ሊወልዱ ነው። ከዛ በላይ ምንም የሚደረግ ነገር የለም። አለ አክስቴ፣ አንቺ ከፈለሽ ሁሌም ቢሆን መንገድ አለ። እያስፈራራሽኝ ነው? እንዴት ይጄ? እርዳታ እየጠየቅኩሽ ነው። አለበለዚያስ? አንቺን አለበለዚያ ማለት አልፈልግም አክስቴ። ተይ፣ እንደሱ አትበያት ይጄ። አለበለዚያ በሚፈጠረው ነገር የምትከፊው አንቺ ብቻ ትሆኛለሽ። የበለጠ እርስ በርሳችን ጠላት እንድንሆን አታድርጊ። ይሄ ላንቺ የመጨረሻ ማስጠንቀቂያዬ ነው። ዚያ አላኑር፣ አሁን ይመችሻል? አዎ፣ እኔም አሁን ልደውልልህ ነበር። ምን ተፈጥሮ ነው? ቃላችን ሰጥተን ወጥተናል። በአካል አግኝቼሽ አንድ የማዋራሽ ጉዳይ አለኝ። የሚመችሽ ከሆነ ማውራት እንችላለን? አዎ አዎ፣ ይመቸኛል። ና፣ ቤት ነኝ። እሺ፣ እንገናኛለን። ለማንኛውም
ለማንኛውም ተመልከቺ፣ እኔ ደብዳቤ ብቻ ነው የጻፍኩት። አንድ ደብዳቤ ብቻ፣ ሌላ ምንም ያደረግኩት ነገር የለም። ከዛ ጭራሽ አልተደዋወሉም። ፍቅራቸው ብዙም ጠንካራ አልነበረም። በአንድ እርምጃ ብዙ ሳያደክሙኝ ነው የተለያዩት። ዚያ ለዛች ሴትዮ አይገባትም ነበር። ዚያን ነው የጠበቅኩት፣ ለእሱ ነው የታገልኩት። ገና እኔ ምንም አላደረግኩም የኔ ውድ አክስት።